አዋቂና የሕግ ሰው ነው፣ በሕዝቡ ዘንድ ክብር ያለው። ግን በልቡ ውስጥ ጥያቄ ያለበት ሰው። በቀን ለሰዎች መምህር ነበር፣ በሌሊት ግን እውነት ፈላጊ። ይህ ሰው ማለት እርሱ የሚያደርገው ነገር ለእግዚአብሔር ካልሆነ አይቻልም ብሎ ራሱን ይጠይቅ ነበር። እናም በዚያ ሌሊት አንድ ድምፅ ወደ ጆሮው መጣ። ዓይነ ስውሩን አድኖታል። በጣም ተአምር ነው። ድንቅ ምልክቶችን ያደርጋል። መሲሁ ሳይሆን አይቀርም። በደዌ የተያዙትን ይፈውሳል፣ የተጨነቁትንም ያጽናናል። እንዲህ ያለ ፍቅር ከሰው አይደለም፣ እውነት ነው። ቃሉም ልብን ያረጋጋል። ብዙ ሰዎች ለምን እንደሚከተሉት አሁን ገባች። ሰላምን ይሰጣል፣ ተስፋንም ያበራል። እርሱ በእውነት የተላከ ነው። የሰማው ድምፅ ጉልበት ሆነው ልቡ ላይ ፍራቻ ቢኖርም በድቅድቁ ሌሊት ተነስቶ ወጣ። እውነት እግዚአብሔር ልኮት ይሆን እያለ ጥያቄውን ደጋግሞ ለራሱ እየጠየቀ ሰው አየኝ አላየኝ በሚመስል አካሄድ በሌሊት መጓዙን ቀጠለ። በመጨረሻም ከብርሃን የተለየ ትንሽ ቤት አገኘ። በመስኮቱ ትንሽ ብርሃን ይገባ ነበር። ነገር ግን በውስጡ ያለው ሰላም ከሁሉ ብርሃን ይበልጥ ነበር። ኢየሱስንም ባገኘው ጊዜ እንዲህ አለው፣ መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚቻለው የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግሥት ሊያይ አይችልም። ኒቆዲሞስ በኢየሱስ ንግግር መገረም ጀመረ። በሆዱም አዛውንት ሰው እንዴት ይወለዳል አለ። ኢየሱስም የልብ አዋቂ እንደሆነ እንዲገባው ምን አልክ አለው። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማህፀን ተመልሶ ሊወለድ ይችላልን? እውነት እልሃለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላል አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ የመንፈሳዊ ምስጢር ይገባው ጀመር። ይህ እንዴት ሊሆን ይችላል? አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እልሃለሁ፣ የምናውቀውን እናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናቸው ስለ ሰማያዊ ነገር በነገራቸው እንዴት ታምናላቸው? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። እውቀትን ነገረች ሕጉ ለሚያስበው ምክር አለኝ እያለች ከጨለማው ኃጢአት ነቅታ ብርሃን ካየች
እንደ ኒቆዲሞስ ነፍስህም ተምራ ተመለሰች። ረቢ ሰገ